በምድር ዙሪያ የምትገኙ የእግዚአብሔር ቤተሰቦች የጌታ ጸጋና ሰላም ምሕረቱ ይብዛላችሁ። ዛሬ ለየት ያለ ጥሪ ይዤ መጥቻለሁ። በስቶክሆልም የምትገኘው ወንጌላዊት ቤተክርስቲያን መካነ ኢየሱስ ማህበረ ምእመን አንድ ችግር አጋጥሞታል። ያሳዝናል። አዘኛለሁ። እኔ በግሌ እንደ አንድ የወንጌል አማኝ ወንጌላዊት መካነ ኢየሱስ ማህበረ ምእመናን ስዊድን ካለው የስዊዲሽ ሉትራን ጋራ በነሱ የመሰብሰቢያ አዳራሽ የአምልኮ አዳራሽ ሲጠቀሙ ቆይተው አሁን ግን ኢትዮጵያኖቹ በግብረ ሰዶም ላይ ባላቸው አቋም ምክንያት ከፍተኛ ስደት ላይ ትገኛለች እቺ ቤተክርስቲያን። ፖሊሲያችን ነውና ይህን ስለምትቃወሙ ለቃችሁ ውጡ ተብለው በደረሰኝ መረጃ መሰረት የ3 ወር ጊዜ ገደብ ተሰጥቷቸዋል። ይሄም የተደረገው የስምምነት ሰነድ አቅርበውላቸው ነበረ አብረው እንዲሰሩና ያንን ነገር ከተቀበሉ በዛ ቦታ ላይ አገልግሎቱን እንደሚቀጥሉ ተነግሯቸው ነበር። ነገር ግን እቺ ቤተክርስቲያን ከመጽሐፍ ቅዱስ አስተምሮ አንጻር እንዲሁም አጠቃላይ ካለው የክርስትና ስነ ምግባር አንጻር ትክክል እንዳልሆነ ስላመነች የስደቱን መንገድ ተቀብላለች። አሁን በዚህ ዘመን ያለው እንግዲህ የስደት አይነት በዚህ አይነት መልኩ ስደቱ መጥቷል። ዘመናዊነትን ተላብሶ ነው የመጣው። በመጽሐፍ ቅዱስ ቅድስና ላይ እና መጽሐፍ ቅዱስ አስተምሮት ላይ በተለየ መንገድ የመጣ ስደት ነው። እቺ ቤተክርስቲያን የዚህ ስደት ተካፋይ ሆናለች ወይንም ለዚህ ስደት ተጋልጣለች። ለ28 ዓመት ነው እዛ እንግዲህ ሲገለገሉና ሲያገለግሉ የነበሩት። ኢትዮጵያኖቹ ለብቻ የራሳቸው ማህበረ ምእመናን አላቸው፣ እዛ መሪዎች አሏቸው። በዚህ ምክንያት ከዛ ወጥተው እንግዲህ ምእመኑ መበተን ስለሌለበት ህንፃ ለመግዛት ወደ 16 ሚሊዮን ክሮነር ይሆናል። እጅግ ከፍተኛ ገንዘብ ነው። ምእመናኖቹ የቻሉትን ያህል በማዋጣት ላይ ይገኛሉ። ስለዚህ በኢትዮጵያም በመላው ዓለም በሰሜን አሜሪካ፣ በአውሮፓ በየትኛውም የዓለም ጫፍ ያላችሁ ኢትዮጵያኖች ሁሉ እቺን ቤተክርስቲያን ከዚህ ችግር ውስጥ ለማውጣትና እኛ ኢትዮጵያውያን ለምናምንበት መጽሐፍ ቅዱሳዊ ለሆነው ለቅድስና እንደምንቆም ቅድስናን ሽጠን የግብረ ሰዶምን አቋም በማንኛውም ገጽታ እንደማንደግፍ ይሄን ከሚሆን ስለ እውነት መሞትም ካስፈለገ መሞት እንዳለብን የምናምንና በመጽሐፍ ቅዱሳዊ አቋም ላይ ማለት አንድ ወንድ አንድ ሴት መካከል ጋብቻ እንደሚሆን ከዚህ ውጪ እንደማንቀበልም ለዓለምም የምናሳይበት አጋጣሚ ይሆናል። ይሄ ቻሌንጅ በአንድ በኩል ቲም ቤተክርስቲያን ሲገጥማት ተርባርበን እነሱ ራሳቸውን ችለው ያለማንም ተጽዕኖ በነፃነት ለማምለክና ለመኖር የሚችሉበትን እድልም ልንፈጥር ስለሆነ በሌላም ዓለም ላሉት ለኛ ሰዎች ይሄ ትልቅ ደወል ስለሆነ በየትኛውም ዓለም ያላችሁ በተለይ በካናዳ፣ በአሜሪካ፣ በአውሮፓ ያላችሁ በደቡብ አፍሪካም ያላችሁ እና በአረብ ሀገሮች ያላችሁ ማንኛችሁም የአቅማችሁን ድጋፍ እንዲደረግላቸው በዚህ አጋጣሚ ጥሬን አስተላልፋለሁ። በዓለም ዙሪያ ያላችሁ ክርስቲያኖች በተለይ ደግሞ በመጽሐፍ ቅዱስ እውነት የምታምኑ መጽሐፍ ቅዱሳዊ ቅድስናን የምታምኑ መጽሐፍ ቅዱሳዊ ጋብቻን የምታምኑ ሰዎች በሙሉ በዚህ ጉዳይ ላይ አብራችኋቸው እንድትቆሙ ይሄን ጉዳይ አብራችሁ ቆማችሁ ወደ መፍትሄ እስኪመጡ ድረስ የራሳቸው ቦታ ገዝተው እርፍ ብለው አገልግሎቱን እንዲያካሂዱ እንድትረዷቸው አብራችሁ እንድትቆሙ በአክብሮት ጠይቃችኋለሁ። ለመልካም ስራ እጆቻችንን እንድናበረታ እና የራሷን የማምለኪያ ቦታ ለማነጽ በምታደርገው ማንኛውም እንቅስቃሴ አብረናት እንድንቆም በዚህ አጋጣሚ ጥሬን አቀርባለሁ። በጎፈንድሚም በልዩ ልዩ አውታሮች ሀገር ቤትም ባለ የባንክ አካውንት ሁሉ ይዘጋጃል። በዚህ ሁሉ ለእግዚአብሔር ስራ እጆቻችንን እናበርታላለሁ። ተባረኩ። ወዳቸዋለሁ። ስቶክሆልም ላይ በድል እንገናኛለን። በምስጋና በእልልታና በጭብጨባ እግዚአብሔርን በማምለክ በአንድነት በህብረት እንገናኛለን ብዬ አምናለሁ። ይህን ስራ እንሰራዋለን። እግዚአብሔርም ይህን ጉዳይ ወደ ፍጻሜ ያመጣዋል ብዬ አምናለሁ። ሁላችሁንም እጅግ አድርጌ አመሰግናለሁ። እግዚአብሔር ይባርካችሁ።